ሰላም ጤና ይስጥልኝ። የፈጠነ ሚዲያ የዕለቱን ትኩስና ወቅታዊ መረጃዎችን ይዞላችሁ ቀርቧል። በዛሬው የዜና እትማችን ከመካከለኛው ምስራቅ ውጥረት እስከ አሜሪካ ፖለቲካ እንዲሁም በሀገራችን ኢትዮጵያ ስለተመረቀው አዲስ የቱሪዝም መዳረሻ የሚሉ ዜናዎችን ይዘናል። የየመን ሁቲ አማጽያን ባብ አልመንደብን እንደሚዘጉ በግልጽ ለአሜሪካ ማስጠንቀቂያ ሰጡ። የየመኑ ሁቲ አማጽያን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ለሚታየው አለመረጋጋት መፍትሄ የማይሰጡ ከሆነ ስልታዊ ጠቀሜታ ያለውን የባብ አልመንደብ የባህር መስመር እንደሚዘጉ አስጠነቀቁ። የሁቲዎች ምክትል የውጭ ጉዳይ ሚኒስትር ሁሴን አልኢዚ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ፕሬዝዳንት ትራምፕ ቀጠናውን ወደ ሰላም የሚመልሱ እርምጃዎችን መውሰድ እንዳለባቸው አሳስበዋል። ሚኒስትሩ አክለውም ሰንዓ የባህር መስመሩን ለመዝጋት አንዴ ከወሰነች ማንኛውም ኃይል ሊያስከፍተው እንደማይችል በማሳሰብ ጠንከር ያለ ማስጠንቀቂያ ሰጥተዋል። የትራምፕ አስተዳደር በጋዛና በሊባኖስ ያለውን ጦርነት ለማስቆም ግፊት ካላደረገ ሁቲዎች በቀይ ባህር ላይ ያላቸውን ጥቃት ወደ ከፍተኛ ደረጃ እንደሚያሸጋግሩት ይጠበቃል። ባብ አልመንደብ ቀይ ባህርን ከኢደን ባህረ ሰላጤ የሚያገናኝ ሲሆን እስከ ስዊዝ ቦይ ድረስ ያለውን ዓለም አቀፍ የንግድ እንቅስቃሴ ክፉኛ ሊጎዳው ይችላል። የዛቻ የመጣው በሆርሙዝ ሰርጥ ላይ በአሜሪካና በኢራን መካከል ያለው ፍጥጫ በረታበት ወቅት ነው። ሁለቱ ሀገራት ለድርድር አለመቀመጣቸውም የጸጥታ ስጋቱን አሳስቦታል። ሁቲዎች ከዚህ ቀደም ከእስራኤል ጋር ግንኙነት አላቸው የሚሏቸው መርከቦች ኢላማ ሲያደርጉ የቆዩ ሲሆን አሁን የተሰነዘረው ማስጠንቀቂያ ግን በቀጥታ የአሜሪካን አዲሱን አስተዳደር ፖሊሲ የሚፈትን ሆኗል። ሁቲዎች ዓለም አቀፍ የንግድ መስመርን ለመዝጋት በዛቱበት በዚህ ወቅት በሌላ በኩል ዲፕሎማሲያዊ መፍትሄዎችን ለመፈለግ ጥረቶች እየተደረጉ ነው። ወደ ፓኪስታን ስናመራም ኢስላማባድ ለአሜሪካና ኢራን ወሳኝ ድርድር ዝግጅቷን ማጠናቀቋን ተሰምቷል። ኢስላማባድ ለአሜሪካና ኢራን ወሳኝ ድርድር የጸጥታ ጥበቃዋን አጠናከረች። በኢራንና በአሜሪካ መካከል የሚካሄደውን ሁለተኛ ዙር ከፍተኛ ዲፕሎማሲያዊ ድርድር ለማስተናገድ በዝግጅት ላይ የምትገኘው ፓኪስታን በዋና ከተማዋ ኢስላማባድ ላይ ጥብቅ የጸጥታ ቁጥጥር እያደረገች መሆኑ ተገለጸ። ባለፈው ሳምንት መጨረሻ ላይ ከነበረው ከፍተኛ የጸጥታ ስጋት አንጻር አሁን ላይ ያለው ዝግጅት መጠነኛ መረጋጋት ቢታይበትም ድርድሩ በሚካሄድባቸው ቁልፍ ቦታዎች ላይ ግን ጥበቃው ተጠናክሮ ቀጥሏል። ከመጀመሪያው ታሪካዊ ድርድር ጀምሮ የሁለቱ ሀገራት ተወካዮች መድረክ በሆነው ዝነኛው ሴሬና ሆቴል ዙሪያ ቁጥጥሩ በከፍተኛ ሁኔታ ጨምሯል። በአካባቢው ተጨማሪ የፖሊስ አባላት ከመሰማራታቸውም በላይ አዳዲስ የፍተሻ ኬላዎች መቋቋማቸው ተረጋግጧል። ከ1979 የኢራን አብዮት በኋላ የአሜሪካና የኢራን ባለስልጣናት ያለቅድመ ሁኔታ መገናኘታቸው እንደ ትልቅ ዲፕሎማሲያዊ ስኬት የሚታይ ሲሆን በቀጣዮቹ ጥቂት ቀናት የሚካሄደው ሁለተኛ ዙር ድርድር ለቀጠናው ሰላም ወሳኝ እንደሆነ ተነግሯል። ፓኪስታን በሁለቱ ሀገራት መካከል ያለውን ውጥረት ለማርገብ የምታደርገው ጥረት በዓለም አቀፉ ማህበረሰብ ዘንድ ትኩረት እየሳበ ይገኛል። ይህ በኢስላማባድ የሚካሄደው ስብሰባ በሁለቱ ሀገራት መካከል ለዓመታት የዘለቀውን ቅራኔ ለመፍታትና በኒውክሌር ጉዳይም ሆነ በቀጠናዊ ደህንነት ላይ መግባባት ለመፍጠር ያለመ እንደሆነ ዲፕሎማሲያዊ ምንጮች ይጠቁማሉ። በፓኪስታን የሚደረገው ድርድር በጉጉት ቢጠበቅም በአሜሪካ የውስጥ ፖለቲካ ግን የቃላት ምልልሱ አይሏል። ፕሬዝዳንት ትራምፕ በመካከለኛው ምስራቅ ግጭት ውስጥ ያላቸውን ሚና በተመለከተ ከቀድሞዋ ምክትል ፕሬዝዳንት ካማላ ሃሪስ ከባድ ትችት ቀርቦባቸዋል። ካማላ ሃሪስ ፕሬዝዳንት ትራምፕን በእስራኤል ግፊት ወደ ጦርነት ገብተዋል ሲሉ ወቀሱ። የቀድሞ የአሜሪካ ምክትል ፕሬዝዳንት ካማላ ሃሪስ ፕሬዝዳንት ዶናልድ ትራምፕን የአሜሪካውያን ፍላጎት ወደ ጎን በመተው በኢራንና በእስራኤል መካከል ወዳለው ግጭት አሜሪካን እየሳቡ ነው ሲሉ ከባድ ትችት ሰነዘሩ። በሚችጋን ግዛት ዲትሮይት ከተማ በተካሄደ የዲሞክራቲክ ፓርቲ የገቢ ማሰባሰቢያ መድረክ ላይ ንግግር ያደረጉት ሃሪስ ፕሬዝዳንቱ ወደ መካከለኛው ምስራቅ ጦርነት የገቡት በውጭ ኃይሎች ተጽዕኖ መሆኑን ገልጸዋል። ካማላ ሃሪስ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔትናሁ በስም በመጥቀስ ትራምፕን ወደዚህ ጦርነት የጎተታቸው ቢቢ ኔትናሁ ናቸው፣ ይህንን በግልጽ ማወቅ አለብን ሲሉ ተናግረዋል። ትራምፕ የአሜሪካ ሕዝብ የማይፈልገው ጦርነት ውስጥ በመግባት የአሜሪካ ወታደሮችን ሕይወት አላስፈላጊ አደጋ ላይ እየጣሉ መሆኑን በመጥቀስ ሃሪስ አስተዳደሩን ወቅሰዋል። ጠቅላይ ሚኒስትር ቤንያሚን ኔትናሁ በበኩላቸው የቀረበላቸውን ወቀሳ የፈጠራ ዜና ሲሉ ውድቅ አድርገውታል። ፕሬዝዳንት ትራምፕ ማንኛውንም ውሳኔ የሚያሳልፉት ለአሜሪካ ብሔራዊ ጥቅም ቅድሚያ በመስጠት እንጂ በሌላ አካል ግፊት እንዳልሆነም አክለው ገልጸዋል። ይህ የቃላት ምልልስ የመጣው በመካከለኛው ምስራቅ ያለው ውጥረት በከፍተኛ ሁኔታ በጨመረበትና የአሜሪካ ቀጣይ የውጭ ጉዳይ ፖሊሲ በአገሪቱ የውስጥ ፖለቲካ መነጋገሪያ በሆነበት ወቅት ነው። ዓለም አቀፍ ጉዳዮችን በዚህ መልኩ ካየን አሁን ደግሞ ወደ ሀገር ውስጥ ዜናዎች እናልፋለን። በኢትዮጵያ የቱሪዝም ዘርፍን ለማነቃቃት የተጀመረው የገበታ ለትውልድ መርሃ ግብር አዲስ ስኬት አስመዝግቧል። ጠቅላይ ሚኒስትር ዶክተር አብይ አህመድ የገበታ ለትውልድ አካል የሆነውን የሃሮ ደንዲ ሎጅን መረቁ። ጠቅላይ
ሚኒስትር ዶክተር አብይ አህመድ በገበታ ለትውልድ መርሃ ግብር የተገነባውን እጅግ ዘመናዊ የሃሮ ደንዲ ሎጅን በዛሬው ዕለት በይፋ መርቀው ለስራ ክፍት አድርገዋል። በኦሮሚያ ክልል ምዕራብ ሸዋ ዞን የሚገኘውና በሁለት የእሳተ ገሞራ ፍንዳታ ውጤት በሆኑ ሐይቆች የታወቀው ደንዲ ይህ ግዙፍ የቱሪዝም ፕሮጀክት ተገንብቶበት ለምረቃ በቅቷል። ሎጁ የስነ ምህዳር ቱሪዝምን መሰረት ያደረገ ሲሆን የሀገሪቱን የተፈጥሮ ሀብት ለኢኮኖሚ እድገት የመጠቀም ስትራቴጂ አካል ነው። የሃሮ ደንዲ ሎጅ የደንዲ ሐይቅን አስደናቂ ውበት ቁልቁል የሚመለከት ሲሆን የኢትዮጵያን የቱሪዝም ዘርፍ ወደ ላቀ ደረጃ ለማሸጋገር ካሉ ትልልቅ ፕሮጀክቶች አንዱ ነው። ጠቅላይ ሚኒስትሩ በምረቃ ወቅት እንደገለጹት ፕሮጀክቱ ኢትዮጵያ በራሷ አቅም ትልልቅ ዓላማዎችን ዳር ማድረስ እንደምትችል በተግባር ያሳየችበት ነው ሲሉ ገልጸዋል። ይህ የቱሪዝም መዳረሻ ተፈጥሯዊ ውበትን ከዘመናዊ መስተንግዶ ጋር በማቀናጀት ለሀገር ውስጥና ለውጭ ሀገር ጎብኚዎች ምቹ ሆኖ መዘጋጀቱ ተገልጿል። ይህ የምረቃ ስነስርዓት ኢትዮጵያ የቱሪዝም መዳረሻዎቿን ለማስፋፋትና የራሷን የልማት ታሪክ በራሷ ጥረት ለመጻፍ የጀመረችውን ጉዞ የሚያጠናክር መሆኑ ተመልክቷል። የፈጠነ ሚዲያ የዛሬውን የዜና እትም በዚህ አጠናቋል። በሌሎች ተጨማሪ መረጃዎች እስክንመለስ ድረስ የፈጠነ ሚዲያን ሰብስክራይብ ማድረግ እንዳይረሱ።